እስኪያስቡት የዓለም ሀገራት የሰላምን አየር ለመተንፈስ አፋቸውን ሲያሞጠሙጡ ድንገት የጦርነት ጥቁር ደመና ሰማዩን ሲያጠቁረው ጊዜው ሚያዝያ 2026 ነው። አሜሪካና ኢራን ለሁለት ሳምንታት የተኩስ አቁም አደረጉ ተብሎ ዓለም እፎይ ሲል፣ ፕሬዝዳንት ዶናልድ ትራምፕ ግን ያልታሰበ የፖለቲካ ማዕበል አስነሱ። ዩራኒየማችሁን በፈቃዳችሁ አስረክቡ አለያም ገብተን እናወጣዋለን የሚለው የማያወላውል ዛቻ የዲፕሎማሲውን በር ክርችም አድርጎ ዘጋው። ነገር ግን ኢራን በዚህ ዛቻ አልተንበረከከችም። ይልቁንም ዓለምን በሚያንቀጠቀጥ የስትራቴጂ ቼዝ ጨዋታ ነበር የመለሰችው። የዓለም የነዳጅ የደም ስር የሆነውን የሆርሙዝን ሰርጥ ዘግታ በቢትኮይን ኬላ ከማስከፈል ጀምሮ በሃንዳላ የሳይበር ጦረኞቿ አማካኝነት የእስራኤልን የጦር መሪዎች ሚስጥር በአደባባይ እስከ ማውጣት የደረሰ የተወሳሰበ የመከላከል ጥበብ አሳየች። ይህ በእንዲህ እንዳለ መካከለኛው ምስራቅ በእሳት መታመሱን ቀጠለ። የእስራኤል የጦር ጀቶች ቤሩትን ሲያወድሙ፣ የሆርሙዝ ሮኬቶች ደግሞ የእስራኤልን ሰማይ አጨለሙት። ከጀርባ ደግሞ የፓኪስታን ጠቅላይ ሚኒስቴር በአጋጣሚ ያፈተለኩት የአሜሪካ የትዕዛዝ ፖስት የዲፕሎማሲውን ዓለም እርቃኑን አስቀረው። ነገሩ የዓለም ጦርነት አፋፍ ላይ ደርሶ አሜሪካ በኔቶ አጋሮቿ ላይ ስትዝት፣ ሩሲያ ደግሞ በጉዳዩ ላይ ጣልቃ ለመግባት እጇን ማሟሟቅ ጀምራለች። የሃያላኑ የጡንቻ መፈታተን፣ ያልታሰበው የሳይበር ጦርነት፣ የኢኮኖሚው ማነቆና የፖለቲከኞች ዛቻ ተዳምረው ዓለማችንን በምን አይነት የገደል አፋፍ ላይ እንዳቆሟት ዛሬ በጥልቀት እንመረምራለን። የጠመንጃው ቋንቋ የሰላምን ቃል በዋጠበት በዚህ አሳሳቢ የጂኦፖለቲካዊ ትንታኔ ውስጥ ከጅምሩ እስከ ፍጻሜው አብራችሁን ዝለቁ። ይህ ቮይስ ኦፍ ኢትዮጵያ ዓለም አቀፍ ትንታኔ ነው። የዓለምን ፖለቲካ በሰፊው የምንዳስስበት መድረክ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ አብራችሁን ቆዩ። ዛሬ ይዘንላችሁ የቀረብነው ጉዳይ ልክ እንደ አንድ የሆሊውድ ፊልም ትዕይንት የሚያስደምም ነገር ግን የዓለማችንን እውነተኛና አሳሳቢ የፖለቲካ ትኩሳት ፍንትው አድርጎ የሚያሳይ እጅግ ውስብስብ የሆነ የጂኦፖለቲካዊ ትንታኔ ነው። እስኪያስቡት የዓለም ሀገራት በአንድ በኩል የሰላም አየር ለመተንፈስ ሲቋምጡ፣ በሌላ በኩል ደግሞ የጦርነት ዳመና ከላያቸው ላይ ሲያንዣብብ። አዎ እየተነጋገርን ያለነው ስለ ሚያዝያ ወር 2026ቱ አስደንጋጭና ውጥረት የተሞላበት ዓለም አቀፍ ክስተት ነው። ነገሩ የሚጀምረው ዩናይትድ ስቴትስና ኢራን ለሁለት ሳምንታት የሚቆይ ጊዜያዊ የተኩስ አቁም ስምምነት ላይ መድረሳቸውን ተከትሎ ነው። ይህ ስምምነት ለብዙዎች እፎይታን ያመጣ ቢመስልም እውነት ለመናገር ግን ከስምምነቱ በስተጀርባ ያለው እውነታ ልክ እንደ አንድ እሳተ ገሞራ በማንኛውም ሰዓት ሊፈነዳ የተዘጋጀ የውጥረት ክምችት ነበር። ታዲያ ምን ሆነ? የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ይህንኑ ስባሪ የተኩስ አቁም ስምምነት ተጠቅመው እጅግ አስደንጋጭ የሆነ ማስጠንቀቂያ ለኢራን አስተላለፉ። ፕሬዝዳንቱ በሚያስገመግምና በማያወላውል አንደበታቸው ኢራን ያበለጸገችውን የዩራኒየም ክምችት ሙሉ በሙሉ አውጥታ እንድታስረክብ፣ አለበለዚያ ግን አሜሪካ ራሷ ገብታ እንደምታወጣው አስታወቁ። ወይ በፈቃዳችሁ አስረክቡ አሊያም ራሳችን ቆፍረን እናወጣዋለን የሚለው የትራምፕ ገለጻ የዲፕሎማሲውን በር ዘግቶ የጉልበት ፖለቲካን እያስነሳ ነበር። ይህ ብቻ አይደለም። አሜሪካ ታይቶ በማይታወቅ ሁኔታ የጦር መርከቦቿን፣ አውሮፕላኖቿንና ወታደራዊ ኃይሏን በኢራን ዙሪያ ማሰማራቷንና ኢራን ይህንን ስምምነት የማታከብር ከሆነ ከዚህ ቀደም ማንም አይቶት በማያውቀው ጥንካሬና ስፋት ጥቃት እንደምትከፍትባት ፕሬዝዳንቱ አሳሰቡ። ይህ ንግግር በዓለም አቀፉ ማኅበረሰብ ዘንድ ትልቅ ድንጋጤን ነው የፈጠረው። ነገር ግን ነገሩን ይበልጥ አጓጊ የሚያደርገው የኢራን ምላሽ ነው። ኢራን በዚህ ዛቻ ተደናጣ እጇን ሰጠች ወይ ብላችሁ ከጠየቃችሁ መልሱ በፍጹም የሚል ነው። እውነታውን በሚዛናዊነት ስንመለከተው የኢራን የመከላከል አቅምና ስትራቴጂካዊ ብልሃት እጅግ አስገራሚ መሆኑን እንረዳለን። ኢራን በቀጥታ ወታደራዊ ግጭት ውስጥ ከመግባት ይልቅ ዓለምን በሚያንቀጠቅጥ ሌላ ስትራቴጂካዊ እርምጃ ነው የተመለሰችው። ይኸውም የዓለም የነዳጅ አቅርቦት ደም ስር የሆነውን የሆርሙዝን ባሕረ ሰላጤ በድጋሚ መዝጋቷ ነው። እስኪያስቡት
በዓለም ላይ ከሚጓጓዘው ነዳጅ 20 በመቶ የሚያልፍበትን ይህንን ጠባብ የውሃ ላይ መስመር መዝጋት ማለት የዓለምን ኢኮኖሚ በሰከንዶች ውስጥ ማናጋት ማለት ነው። ኢራን በዚህ ብቻ አላበቃችም። የሆርሙዝን ባሕረ ሰላጤ ወደ ኬላነት ወይም ወደ ክፍያ መሰብሰቢያነት ቀይረዋለች። የኢራን ኃይሎች በዚህ መስመር ለሚያልፍ እያንዳንዱ የነዳጅ በርሜል $1 እንዲከፍል ያውም ክትትል በማይደረግበት የዲጂታል ገንዘብ ክፍያው እንዲፈጸም አዘዙ። ይህ እርምጃ የኢራንን አስደናቂ የመከላከል አቅም አጉልቶ የሚያሳይ ነው። ምክንያቱም መከላከል ማለት ሁል ጊዜ ሚሳኤል መተኮስ ብቻ አይደለም። ጠላትን በኢኮኖሚና በጂኦፖለቲካዊ ቁልፍ ቦታዎች ላይ አንቆ መያዝም ትልቅ የመከላከል ጥበብ ነው። የኢራን አብዮታዊ ዘብ የባህር ኃይልና የአየር ስፔስ አዛዦች ይህንን እርምጃ ሲያብራሩ ጠላት ማንኛውንም አይነት ትንኮሳ ቢያደርግ ሙሉና የማያዳግም ምላሽ ለመስጠት ዝግጁ መሆናቸውን በከፍተኛ በራስ መተማመን ተናግረዋል። በቴሄራን ጎዳናዎች ላይ ደግሞ ሕዝቡ ይህንን ጊዜያዊ የተኩስ አቁም እንደ ትልቅ ብሔራዊ ድል ቆጥሮት የሀገሪቱን ባንዲራ እያውለበለበ መሪዎቹን እያወደሰና የአሜሪካንንና የእስራኤልን ባንዲራ እያቃጠለ በደስታ ሲቦርቅ ማየት የሀገሪቱን ውስጣዊ አንድነትና ስነ ልቦናዊ ጥንካሬ ለማሳየት ያለመ እንደነበር ብዙዎች ተስማምተዋል። አሁን ደግሞ ከኢራን ወጣ ብለን ወደ ሌላኛው የጦርነቱ አውድማ ማለትም ወደ ሊባኖስ እንጓዝ። እዚህ ጋር ነገሮች እጅግ ዘግናኝና ልብ የሚሰብሩ ሆነው እናገኛቸዋለን። አሜሪካና ኢራን የተኩስ አቁም ስምምነት ላይ ቢደርሱም የእስራኤሉ ጠቅላይ ሚኒስቴር ቤንጃሚን ኔታንያሁ ግን ይህንን ስምምነት ሊባኖስና ሄዝቦላህን እንደማይጨምር አሳውቀው መጠነ ሰፊ የሆነ የአየር ጥቃት በሊባኖስ ላይ ከፈቱ። በ10 ደቂቃዎች ውስጥ ብቻ ወደ 100 የሚጠጉ ቦምቦች በቤይሩትና በደቡባዊ ሊባኖስ ላይ ዘነቡ። ይህ ጥቃት ሰላማዊ ዜጎች የሚኖሩባቸውን ሕንፃዎች፣ ሆስፒታሎችንና የንግድ ተቋማትን ያወደመ ሲሆን ከ250 በላይ ንጹሐን ዜጎች ሕይወታቸውን ሲያጡ ከ1000 በላይ የሚሆኑት ደግሞ ቆስለዋል። የቤይሩት ሰማይ በጥቁር ጢስ ተሸፍኖ የነፍስ አድን ሠራተኞች በፍርስራሽ ውስጥ ሕይወት ለማትረፍ ሲራወጡ ማየት የጦርነትን አስከፊነት በግልጽ ያሳያል። እስራኤል ይህንን ጥቃት የፈጸመችው የሄዝቦላህን የጦር መሪዎች የጦር መሳሪያ ከማከማቻዎችና የኮማንድ ፖስቶችን ለማጥፋት መሆኑን ብትገልጽም የደረሰው ሰብአዊ እልቂት ግን በዓለም አቀፉ ማኅበረሰብ ዘንድ ከፍተኛ ቁጣን ቀስቅሷል። የእስራኤል ጦር ቃል አቀባይ በ1 ደቂቃ ውስጥ ብቻ ከ100 በላይ የሄዝቦላህ ኢላማዎችን መምታታቸውንና የሄዝቦላህን ወታደራዊ አቅም ማሽመድመዳቸውን ቢያውጁም ሄዝቦላህ በበኩሉ አጸፋዊ ምላሽ ከመስጠት ወደ ኋላ አላለም። በሰሜናዊ እስራኤል ላይ የሮኬት ዝናብ በማዝነብ በእስራኤላውያን ዘንድ ከፍተኛ ድንጋጤን ፈጥሯል። ይህ ሁኔታ በሊባኖስና በእስራኤል ድንበር አካባቢ ያለውን ግጭት ከቁጥጥር ውጪ ወዳለ ደረጃ አሸጋግሮታል። ታዲያ ይህ ሁሉ ምስቅልቅል እየሆነ ባለበት ሰዓት ከጀርባ ሌላ እጅግ አስገራሚ የሳይበር ጦርነት እየተካሄደ ነበር። የኢራን ድጋፍ ያለውና ሃንዳላ በሚል ስያሜ የሚታወቀው የጠላፊዎች ቡድን የቀድሞ የእስራኤል መከላከያ ሰራዊት ጠቅላይ ኢታማዦር ሹም የሆኑትን የሄርዚ ሃሌቪን የግልና የሥራ የኤሌክትሮኒክስ መሳሪያዎች ሰብሮ በመግባት አስገራሚ መረጃዎችን አፈተለከም። አስቡት እንግዲህ የጦር መሪው ምስጢራዊ የሆኑ ወታደራዊ ካርታዎች፣ የእዝ ማዕከላት ምስሎች፣ ከዮርዳኖስና ከኳታር ባለሥልጣናት ጋር ያደረጉት ምስጢራዊ ስብሰባዎች፣ አልፎ ተርፎም የግል ቤተሰባዊ ፎቶዎቻቸውና ፓስፖርቶቻቸው ጭምር በዓለም አደባባይ ላይ ተዘረጋም። ይህ የሳይበር ጥቃት የኢራንን ሌላኛውን የመከላከልና የማጥቃት ጥበብ የሚያሳይ ነው። መረጃን እንደ ጦር መሳሪያ በመጠቀም የእስራኤልን የደህንነት ተቋማት ስነ ልቦናዊ ልዕልናን ክፉኛ የጎዳና እስራኤል የቱንም ያህል በቴክኖሎጂ ብትረቅም ክፍተቶች እንዳሏት ያጋለጠ ክስተት ነው። ነገሩ በዚህ ብቻ አያበቃም። የዲፕሎማሲው መድረክ ላይም ትልቅ ዶፍ ወርዷል። የፓኪስታኑ ጠቅላይ ሚኒስቴር ሸህባዝ ሸሪፍ በማኅበራዊ ትስስር ገጻቸው ያወጡት መልእክት ትልቅ የፖለቲካ ማዕበል ፈጥሯል። ፖስቱ ላይ ድራፍት ወይም ንድፍ የሚል ቃል አብሮ በመውጣቱ ይህንን የሰላም ጥሪና የተኩስ አቁም ማራዘሚያ ሐሳብ ራሱ አሜሪካ ጽፋ ለፓኪስታን እንደሰጠቻትና ፓኪስታን በአሜሪካና በኢራን መካከል እንደ መላላኪያ ሆና እያገለገለች መሆኑን አጋልጧል። ይህ ጉዳይ ለፓኪስታን መንግስት ትልቅ የዲፕሎማሲ ኪሳራና ሀፍረት ሲሆን በውስጥም ሆነ በውጪ ሀገሪቱ ያላትን ሉዓላዊነት ጥያቄ ውስጥ የከተተ አሳፋሪ ክስተት ሆኖ አልፏል።
አሜሪካ በበኩሏ ከኢራን ጋር በቀጥታ መነጋገር ስለማትችል ይህንን መሰሉን የጀርባ በር ዲፕሎማሲ መጠቀም ግድ ሆኖባታል። ወደ አሜሪካ የውስጥ ፖለቲካ ስንመጣ ደግሞ የትራምፕ እርምጃዎችና ንግግሮች ሀገሪቱን በሁለት ጎራ ከፍለዋታል። ፕሬዝዳንት ትራምፕ ኢራን የሆርሙዝን ሰርጥ ካልከፈተች ሙሉ ስልጣኔ ዛሬ ማታ ያበቃል ብለው መናገራቸው በዲሞክራቶችና በሰብአዊ መብት ተሟጋቾች ዘንድ እንደ ትልቅ እብደትና የጦር ወንጀል ቅስቀሳ ተቆጥሯል። እንደ አሌክሳንድሪያ ኦካሲዮ ኮርትዝ እና ቹክ ሹመር ያሉ ታዋቂ ፖለቲከኞች ፕሬዝዳንቱ የዓለምን ደህንነት አደጋ ላይ እየጣሉ ነው በማለት በሕገ መንግሥቱ 25ኛ ማሻሻያ መሠረት ከሥልጣን እንዲወርዱ ወይም የክስ ሂደት እንዲጀመርባቸው ጠይቀዋል። ይህም የአሜሪካን የውስጥ ፖለቲካዊ መከፋፈልና ውጥረት ምን ያህል ጣሪያ እንደነካ የሚያሳይ ነው። በዓለም አቀፍ ደረጃ ደግሞ አሜሪካ በኔቶ አጋሮቿ ላይ ያላት እምነት መሸርሸሩ ሌላው አነጋጋሪ ጉዳይ ነው። ፕሬዝዳንት ትራምፕ የአውሮፓ አጋሮቻቸው በኢራን ላይ ለሚወሰደው እርምጃ ድጋፍ ባለመስጠታቸው ተቆጥተው አሜሪካ ከኔቶ ልትወጣ እንደምትችል በአደባባይ ዝተዋል። ከአዲሱ የኔቶ ዋና ጸሐፊ ማርክ ሩtte ጋር በነበራቸው ቆይታም ስታስፈልጉን አልነበራችሁም በማለት አጋሮቻቸውን ክፉኛ ወቅሰዋል። አሜሪካ ወታደሮቿን ከአውሮፓ ከጀርመንና ስፔን በማስወጣት ወደ ፖላንድና ሮማንያ ለማስጠጋት ማቀዷ የአውሮፓን ደህንነት ጥያቄ ውስጥ የከተተና የኔቶን ኅብረት መሠረት ያናጋ ውሳኔ ሆኗል። በተጨማሪም ትራምፕ ለኢራን የጦር መሳሪያ በሚያቀርቡ ሀገራት ላይ በተለይም ሩሲያ፣ ቻይናና ሰሜን ኮሪያ ላይ 50 በመቶ የሚደርስ የንግድ ታሪፍ ቀረጥ እንደሚጥሉ ማስጠንቀቃቸው ሌላኛው የኢኮኖሚ ጦርነት ግንባር ነው። ይህ ውሳኔ የዓለምን የንግድ ሥርዓት ሊያናጋው የሚችል ቢሆንም የሩሲያና የቻይና መንግስታት ግን ይህንን ማስጠንቀቂያ ከቁብ አልቆጠሩትም። በተቃራኒው የሩሲያው ፕሬዝዳንት ቭላዲሚር ፑቲን እና የደህንነት ምክር ቤት ምክትል ኃላፊው ዲሚትሪ ሜድቬዴቭ በጉዳዩ ላይ ጣልቃ በመግባት ሁኔታውን ይበልጥ አወሳስበውታል። ሜድቬዴቭ የሆርሙዝ ባሕረ ሰላጤ መዘጋቱን በማድነቅ ይህ ነው የኢራን እውነተኛ የኒውክሌር መሳሪያ በማለት የኢራንን እርምጃ ደግፈው ተናግረዋል። ሩሲያ የኢራንን ያበለጸገችውን ዩራኒየም ወደ ሩሲያ ግዛት ወስዳ ለማስቀመጥና አሜሪካ በኢራን ላይ ያላትን የደህንነት ስጋት ለማርገብ ያቀረበችውን የመካከለኛነት ሐሳብ ትራምፕ ውድቅ ማድረጋቸው ሩሲያ በግጭቱ ውስጥ ቀጥተኛ ተዋናይ እንድትሆን በር የከፈተ ይመስላል። እንግዲህ እውነታውን በጥልቀት ስንመረምረው ይህ በ2026 የተከሰተው የሚመስለው ወይም የታሰበው የጂኦ ፖለቲካዊ ቀውስ ዓለማችን ምን ያህል እርስ በርሷ የተሳሰረችና በተመሳሳይ ጊዜ ምን ያህል በቀላሉ ልትሰባበር የምትችል መሆኗን ነው የሚያሳየው። በአንድ በኩል የአሜሪካ የማያወላውል ወታደራዊና ኢኮኖሚያዊ ጡንቻ፣ በሌላ በኩል የእስራኤል እጅግ አውዳሚና ምሕረት የለሽ ወታደራዊ እርምጃ፣ በሦስተኛ ደረጃ ደግሞ የኢራን አስደናቂ ብልህና የዓለምን የነዳጅ ቧንቧ በማንቆር የጠላትን ጉልበት መፈተን የሚችል የባህር ላይና የሳይበር መከላከያ ስትራቴጂ እንመለከታለን። ይህ ሁሉ ሲሆን ግን እውነተኛው ዋጋ ከፋይ ማን ነው? አዎን ወዳጆቼ፣ እንደ ሁል ጊዜውም እውነተኛው ገፈት ቀማሽ በቤይሩት ፍርስራሽ ውስጥ የሚጮኸው ሕፃን፣ በሆርሙዝ መዘጋት ምክንያት የነዳጅ ዋጋ ንረት የሚፈተነው የዓለም ሕዝብና በፖለቲከኞች የቃላት ጦርነትና የሥልጣን ሽኩቻ መሃል ሰላሙን ያጣው ተራው ዜጋ ነው። የዓለም መሪዎች በሥልጣን በጉልበትና በብሔራዊ ኩራት ስም የዓለምን ስልጣኔ አደጋ ላይ ሲጥሉ መመልከት በእርግጥም አሳሳቢ ነው። ታዲያ የዚህ ሁሉ መጨረሻ ምን ይሆን? የሆርሙዝ ሰርጥ ለምን ያህል ጊዜ ተዘግቶ ይቆያል? አሜሪካ ከኔቶ ትወጣ ይሆን? የኢራንና የእስራኤል ቀጥተኛ ግጭትስ ወደ ሦስተኛው የዓለም ጦርነት እያመራ ይሆን? እነዚህ ሁሉ ጥያቄዎች የዓለምን ሕዝብ እንቅልፍ የሚነሱ ነገር ግን ጊዜ ብቻ ምላሽ የሚሰጥባቸው የዘመናችን ትላልቅ እንቆቅልሾች ናቸው። የዲፕሎማሲው በር እየጠበበ የጦር መሳሪያው ቋንቋ እየገነነ በመጣበት በዚህ ዘመን ሁላችንም የሰላምን ዋጋ ከመቼውም ጊዜ በላይ እንድንረዳ ያስገድደናል። የዛሬው ዓለም አቀፍ ትንታኔያችን በዚሁ ተቋጨ። ስለተከታተላችሁን እያመሰገንን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ከሰዓታት በኋላ በሌላ ዓለም አቀፍ ጉዳይ እስክንገናኝ ሰናይ ጊዜ